እንኳን ትላንት ዛሬም ያልፋል ነገም ያልፋል እኛም እናልፋለን። መሰቃየቱ ሰፈር ማረጉ ዲፕረስድ መሆኑ መጨነቁ ማልቀሱ ወርዝ ያረጋል ወይ? እነዚህ ሊሞቱ 3 ወር የቀራቸው ሰዎች በህይወታቸው ምን ይጸጽታቸዋል? ሬግሬት የሚያደርጉት ነገር ምንድነው? የሚጸጽታቸው ነገር ምንድነው እያሉ እያንዳንዳቸውን ኢንተርቪው አደረጓቸው። ደስተኛ አልነበሩ። ህይወቴን እንጂ አላረኩት። ህይወት ያለው ትላንት ውስጥ አይደለም። ህይወት ያለው ነገ ውስጥ አይደለም። ህይወት ያለው ዛሬ እዚህ ሞመንት ውስጥ ብቻ ነው። እያንዳንዱ ቀን ባለፈ ቁጥር እያንዳንዳችን ወደ ሞት እየቀረብን ነው የምንሄደው፣ ወደድንም ጠላንም። ብዙ ሰክሰስፉል አባቶች ምን ይመስላቸዋል? ቆንጆ ጫማዎች ለልጆቻቸው ይገዛሉ። የጂንሱ አይነት በየአይነቱ ነው። አይፓዱ፣ አይፎኑ፣ ፕሮማክስ ነው የሚገዛላቸው ለልጆቻቸው። በየመኝታ ቤታቸው ቲቪ ሴት ገብቶላቸዋል፣ ኔትፍሊክስ ገብቶላቸዋል፣ አስጠኝ ተቀጥሮላቸዋል። ምግቡ ጠረጴዛውን የሞላ ነው። አባት ይህንን ሁሉ አድርጓል። እሱ ግን የለም ቤት ውስጥ። አማረራችሁ ቁጥር ያማረራችሁበት ነገር ይጨመርላችኋል። ዶንት ወሪ፣ ምንም ችግር የለም። 61% ካንሰር በቀጥታ ከቂም ጋር የተያያዘ ነው። እያንዳንዳችን ህይወታችን ውስጥ የሚከናወኑ ብዙ ነገሮች አሉ። በጣም ብዙ፣ ከልጅነታችን ጀምረን አድገን ዛሬና ትላንት ከትላንት ወዲያ ዊትነስ የምናረጋቸው የሚያጋጥሙን በጣም ብዙ የተለያዩ ነገሮች አሉ። በጣም ብዙ ያጋጠሙኝ ነገሮች አሉ ነው ህይወቴ ውስጥና ለረጅም ጊዜ ስትራግል ያደረኩበት አሁንም ደግሞ አለፍ እያልኩ የምቸገርበት ነገር ምንድነው? የሆነን ነገር ሆኗል፣ ከሆነ በኋላ ልቀይረው ምንም ፓወር የለኝም። ስለዚህ ነገሩን መተውና መልቀቅ። ምክንያቱም በጣም ትልቅ ቁልፍ ነው ህይወታችን ውስጥ። አብዛኞቻችን ባለፈ ታሪክ ተሳስረን ያለን አይደለም። በጣም ብዙ ነገሮች አስረውኛል። የደረሰብኝ ፈተና መከዳት ሊሆን ይችላል፣ የትዳር መፍረስ ሊሆን ይችላል፣ ገንዘብ ማጣት ሊሆን ይችላል፣ የምንወደውን ጓደኛ ማጣት ሊሆን ይችላል። ብዙ ጊዜ የምንረበሽባቸው ነገሮች ወይም መልቀቅ ያቃተን ነገሮች እያወቅን አይደለም የምንይዘው ነገር። ሳናውቀው አዘባከው ፋወር ሄድ ግን ይረብሸናል። እንትና እንዲህ ባያደርገኝ ኖሮ እንደዚህ አልሆንም ነበረ። የተወለድኩት ከእንደዚህ አይነት ቤተሰብን ቢሆን ኖሮ ይህ አይፈጠርም ነበረ። ያመንኩት ሰው ትቶኝ ሄደው እኔ ምን ስለሆንኩ ይሆን? ብዙዎቻችን ለምሳሌ ስንከዳ ራሳችንን ነው ኮስሽን የምናደርገው አይደል? ወይ በቂ አይደለሁም፣ ወይ የተሳሳትኩት ስህተት አለ፣ ወይ ያላረኩት ነገር ነበረ እንላለን። ከራሳችን ሲያልፍ ደግሞ ቤተሰቦቼ ሲያሳድጉኝ ሊሰጡኝ የሚገባውን እውቀት አልሰጡኝም፣ ወይም ደግሞ እንደ ልጅ ሊደረግልኝ የሚገባ የነበረው ነገር አልተደረገልኝም። ብቻ ራሳችንን ጨምሮ የተለያዩ ሰዎችን ብሌም እናረጋለን፣ እንኮንናለን አይደል? ከዛ ደግሞ ነገሩ ከሆነ በኋላ በብዛኛው የምንሰቃየው እኛ ነን። አልፏል፣ ልንቀይረው አንችልም፣ ግን ሁሌ ይረብሸናል። ልባችን ይመታል፣ ውስጣችን ይጨነቃል፣ አንግዛይቲው አለ። ዓለም ላይ ብቻችንን የቀረን ይመስለናል። የኛ አይነት ችግር ሌላ ሰው ያለበት አይመስለንም። በቃ we are the only ones going through that problem ብለን ነው አይደለም እናስብ። ምክንያቱም of course ኢሞሽን ቫሊድ ነው። የእያንዳንዳችን ችግር ከሌላ ሰው ጋር ሲነጻጸር ሌላው ሰው ትንሽ ነው ብሎ ቢያወርደውም እኔን ነገር ውስጥ ካስጨነቀኝ ድረስ የኔም ችግር ነው። ከከሌ ጋር አወዳድሩ ብትሉኝ እያወዳደርኩ የኔ ትንሽ ነው ብዬ ነገሩን መልቀቅ እችላለሁ? አልችልም። ነገሩ ያስጨንቀኛል። ግን ቁልፉ ምንድነው? የሰዎችስ አይምሮ ለምንድነው ያለፈ የሆነን ነገር በተለይ ኔጌቲቭን መርጦ ፎከስ የሚያደርገው? አሁን ዜና ካያችሁ ይሄን ያህል ሰው ሞተ፣ ይሄን ያህል ሰው ተራበ፣ ይሄን ያህል ቦታ ጦርነት አለ። በጣም ገነው የምንሰማቸው ዜናዎች እነሱ ናቸው አይደል? ሶሻል ሚዲያ ላይ የምናየው ዜና ፖዚቲቭ ነገር እኮ ስለሌለ አይደለም። ከፖዚቲቭ ግን ኔጌቲቭ ነገር የመግነን ኃይል አለው። ቢካዝ የሰው አይምሮ ኔጌቲቭ ነገርን የመሰብሰብ አቅሙ ወይም ደግሞ የመስማት አቅሙ በጣም ከፍተኛ ነው። ወይ ኤክሳይት፣ ወይኔ ጉዴ፣ ጭንቀት፣ ለምን እንደዚህ ሆነ የሚለውን ነገር ለማውራት ስለሚመቸን ቪክቲም ሜንታሊቲውን ስለተላመድ ነው። ኒውሶችም የዜና ዘጋቢዎችም CNN በሉት አልጀዚራ በሉት ኤኒ ያውቃሉ። ይሄንን ማርኬቲንጉ የት ላይ እንደሚሰራ ያውቃሉ። ዛሬ እንደዚህ ደስ የሚል ቀን ነበረ ከሚሉና ይሄን ያህል ሰው ይሄን ያህል ከተማ ውስጥ ሞተ ሲሉ እየተደዋወልን ነው አይደል የምናወራው? ጦርነት ተነሳ፣ ይሄን ያህል ሰው እንዲሆነ፣ እከሌ ታሰረ፣ የሃይማኖት ችግር መጣ። ቢካዝ አይምሮአችን ኔጌቲቭ ላይ ፎከስ ማድረግ ፕሮግራም ተደርጓል፣ ለምዷል።
ስለዚህ ወደ ኋላ መለስ ብለንም ስናስብ ካስተዋላችሁ ህይወታችን ውስጥ የተከናወኑ በጣም አሜዚንግ የሆኑ ነገሮች አሉ። ግን ሞር የምናስበው የትኛውን? የተከፋንበትን፣ ያዘንበትን፣ ያጣንበትን፣ የጎደለብንን፣ ሰዎች ያደረጉንን ነገሮች ነው በጣም የምናስበው። የተከናወኑትን ነገሮች የመቀየር ጉልበት የለንም፣ በፍጹም የለንም። ግን አብዛኞቻችን እነዛ ነገሮች ውስጥ ነው ያለነው። አም ቴሊንግ ዩ እኔ በጣም በሱ ነገር አልፌያለሁ ለረጅም ጊዜ። ለምን ሆነ? እንዲህ ባላደርግ ኖሮ እንዲህ አይሆንም ነበር። ኦሬዲ ሆኗል። እነዚህ ሰዎች እኮ እንዲህ ስለሆንኩኝ ነው እንደዚህ ያደረጉት። በተለይ ራሴን በቃ እኔ ይሄኛውን ነገር በዚህ ሰዓቱ ይሄን ያህል ልረዳ ይገባ ነበር፣ ሊገባኝ ይገባ ነበር፣ እንደዚህ አይነት ዋጋ መክፈል አልነበረብኝም። ማአት ነገሮችል ነበረ። ቱ ዘ ፖይንት አባቴን ማዳን ነበረብኝ። ምንም ባደርግ ኖሮ አላድነውም ነበር። ምንም ባደርግ ካደረግኩት በላይም ባደርግ ኖሮ ግን that's how የኛ አይምሮ የሂውማን አይምሮ ፕሮግራም ተደርገናል። ቢሆን ኖሮ ባደርግ ኖሮ ቢሆን ኖሮ ሰው ለረጅም ጊዜ ራሴን ቀጥቼው ነበር። ቀድሜ አባቴ መታመሙን ባውቅ ኖሮ፣ ቀድሜ ብደርስለት ኖሮ፣ ወይ ራሴን አመመ ሆዴን አመመ ያለቀን ያኔ ባውቅ ኖሮ እኮ ጉበት በሽታ እንደሆነ እንዲህ ላደርግለት እችል ነበር እያልኩ ያሳለፍኳቸው ጊዜያቶች ማመን ነው የሚያቅታችሁ። በፐርሰናል ላይፌም እንደዛ እንዲህ ባላደርግ ኖሮ አይፈጠርም ነበር፣ ወይም ባላደርግ ኖሮ ባላደርግ ኖሮ ሁለቱም አይጠቅምም። ግን ለረጅም ጊዜ ረብሾኛል። ለኔ ግን ለምን ጠቀመኝ? ነገሮችን ማሰብ እንድችል ጠቀመኝ። ምን እያልኩ ነው? what I'm saying እያስጨነቀኝ እየረበሸኝ ኢሞሽናሊ ስቴብል እንዳልሆን እያደረገኝ ነው እንጂ ያለው እየጠቀመኝ አይደለም። ስለዚህ ከዚህ የተሻለ አኗኗር የለም ወይ? የጸጸት፣ የቁጭት፣ የበቀል፣ የጭንቀት ህይወት ነው ወይ? ላይፍ ይሄ ነው ወይ? ላይፍ ከዚህ የተሻለ መሆን አለበት። ነገር ውስጥ ስንሆን እኮ ምንም ብትሉን፣ እኔን ጨምሮ ምንም ብትሉን አይገባም። አንተ ምን አለብህ ወይ አንቺ ምን አለብሽ ነው የምንለው አይደል? ሰዎች አስተያየት ጠይቀን ራሱ ሲሰጡን መሬት ላይ ያለ ሰው እንላለን። ቢካዝ በቃ ችግሩ እኛ ላይ ሲደርስ ትልቅ ነው። የምናስበው ነገር እኛ ላይ ሀፕን ሲያደርግ ትልቅ ነው። እዚህ ምድር ላይ በጣም ብዙ ሰው ተፋቶ በፍቺ ይኖራል አይደል? ግን እኔ ጋር ሲደርስ፣ አንቺ ጋር ሲደርስ ግን ስሜቱ እንዴት ነው? ሌላ እዚህ ምድር ላይ ሰው ተፋቶ የሚያውቅ አይመስልም አይደል? ዲቮርስ መጥቶ የሚያውቅ አይመስለንም። በቃ እኛ ጋር ብቻ እኛ ቤት ብቻ ያንኳኳ ነው የሚመስለን። ሞትም ሲመጣ እንደዛ ከሌ ሞተ እየተባለ እንደዚህ ሆነ እየተባለን ሞት እውነት የሆነ የማይቀር ነገር እንደሆነ ያወቅን ልክኛ ቤት ሲመጣ ግን ሂት ያደርገናል። በጣም የምንወደውን ሰው ስናጣ አይደል? ሰው እዚህ ላይ ያለው ችግር ለራሴ የገባኝ ነገር ሁሉ ሰው ቤት የሚያንኳኳ ነገር ዳጊ ቤት ላይ አንኳኳ እንዴት ይችላል ብዬ አምናለሁ። እብደት አይደለም እንዴ? ሌላ ሰው ላይ የደረሰ ነገር እኔ ላይ የመድረስ ፖሲቢሊቲው ሰፊ ነው። እኔም ሰው ነኛ። ግን ሲደርስብን እንደዛ አይደለምና ሲደርስብን ወደ ኋላ መልስ ፍለቃ ለምን ሆነ ለምን ተደረገ መልሱን ደግሞ አናገኘውም። እንዲህ መሽከርከር ነው እንጂ መልስ የለውም። ከሌ ለምን እንዲያረገኝ ብትሉ መልስ የለውም። ያ ሰው ራሱ መልሱን ቢነግራችሁ መልሱን አታምኑት። ለመልሱ ደግሞ ሌላ መልስ ትፈልጋላችሁ። ግን እንዲህ የሚለኝ እኮ እንዲህ ቢሆን ኖሮ ለምን እንደዚህ ይለኛል ደግሞ ብለን መልሰን እንመለሳለን። ስለዚህ ህይወታችን ውስጥ የተፈጠሩ ነገሮችን ያለፉ ነገሮችን ምን ማድረግ አለብን? መተው አለብን። እንደሚወራው ግን ቀላል አይደለም። እኔ እንደ ቀልዶ ይመተው አለብኝ እያልኩ ነገሮችን ትቻ አይደለም። ጊዜ ወስዶብኛል፣ ፕራክቲስ ወስዶብኛል፣ ራሴን መውደድ ወስዶብኛል፣ ለራሴን ቫልዩ ማረቅ፣ ሰልፍ ወርዝ በቃ ማንነቴን ዳጊ ማን እንደሆነች መረዳት ነበረብኝ። ቢፎር የሚረብሹኝ ነገሮች መረበሻቸውን እንዲያቆሙ እኔ ማን ነኝ? እኔ ምን ይገባኛል? እኔ ራሴን ምን ያህል እወደዋለሁ? ምን ያህል አከብረዋለሁ? ለራሴ የምሰጠውስ ዋጋ ምንድን ነው? እዚህ ምድር ላይ መኖርስ ማለት ምንድን ነው? ምን ያህልስ ጊዜ ነው የምንኖረው? ሪሊ የሚረብሹ ነገሮች ዘላለማዊ ናቸው ወይስ ጊዜያዊ ናቸው? የዛሬ 6 ወር ሲያስጨንቃችሁ የነበረውን ነገር ዝም ብላችሁ አይምሯችሁ ውስጥ አስቡት። ዛሬ ላይ ያስጨነቃችሁ ነው አይደለም? አንዳንዶቻችን ምክንያቱን እንኳን ረስተነዋል። የዛኔ በዛ ደረጃ የተጨነቅ ነው፣ በዛ ደረጃ ዲፕረስድ የሆን ነው፣ በዛ ደረጃ የተናደድ ነው ለምን እንደሆነ ራሱ ረስተነዋል። ግን በሰዓቱ ዋጋ አስከፍሎን እንቅልፍ አልተኛንም፣ ስናልቅስ ነበር፣ ስናዝን ነበር። ኔጌቲቭ ነገር የሚያስብ ሰው ሞር ኔጌቲቭ ነገር ነው እየተጨማመረ ህይወታችን ውስጥ የሚመጣው። if it doesn't matter in 5 years don't give it 5 minutes ይባላል
በ5 ዓመት ውስጥ ማተር የማያደርግ ነገር ከሆነ ህይወታችሁ ውስጥ 5 ደቂቃ አትስጡት ነው የሚባለው። እና እኔን ጨምሮ ብዙዎቻችን በአንድ ወቅት ያስለቀሰን፣ በአንድ ወቅት ያስከፋን፣ በአንድ ወቅት ያሳዘነን፣ ቅጥል እርር ያደረገንን ነገር ዛሬ ላይ ረስተነዋል፣ ሙቭ ኦን አድርገናል። ስለዚህ ወደ ኋላ ተመልሰን ስናየው ምን ሆኜ ነው እንደዚህ የሆንኩት? ሰው ከሆነ አሁን ያ ሰው ይገባዋል፣ ለሱ ብዬ ነው እንደዚህ የሆንኩት እንላለን። ስራ ከሆነ ለሚያልፍ ስራ፣ ዛሬ የተሻለ ስራ ለማገኘው እንደዛ መሆን አለብኝ እንላለን። ያ የሚያሳየን ፓስቱን መልቀቅ እንዳለብን፣ ያለፈ ነገር ላይ የማስቆም ፓወር ስለሌለን ያንን ነገር እርግፍ አድርገን መሸኘት መቻል አለብን። ሀርት ብሬክም ከሆነ መክሰርም ከሆነ ማዘንም ከሆነ የምንወደውን ሰው በሞት ማጣትም ከሆነ ዋትኤቨር ኢት ኢዝ ጉልበት የሌለን ነገር ላይ የምናቃጥለው ጉልበት እያደከመን ሞር እያሳዘነን፣ ህልም ካለን ህልማችን እንዳንከተል እያደረገን ነው እንጂ የሚሄደው አይረባንምም አይረዳንምም። ሆኗል። ዴቭ ምን ይላል? የሆነው ሆኗል። ምንም ብታረጉት የሆነውን ነገር የመቀየር አቅም የለንም። ለሆነው ነገር ግን ሪአክት ያለ ማድረግ አቅም ግን እኛ ውስጥ አለ። ያንን እንዴት ነው ማድረግ የምንችለው? ሊቭ ዘ ፕሬዘንት ሞመንት፣ ዛሬን መኖርን መለማመድ። እነዚህ ነርሶች ጥናት አጠኑ። ያጠኑት ጥናት ምንድን ነው? እነዚህ ሊሞቱ 3 ወር የቀራቸው ሰዎች በህይወታቸው ምን ይጸጽታቸዋል? ሬግሬት የሚያደርጉት ነገር ምንድን ነው? የሚጸጽታቸው ነገር ምንድን ነው? እያሉ እያንዳንዳቸውን ኢንተርቪው ያደረጓቸው። አንደኛ ያሉት ምን ነበረ? ደስተኛ አልነበርኩም፣ ህይወቴን እንጂ አላረኩትም። ደስተኛ ለመሆን ቀጠሮ እንይዛለን። ደስተኛ የምትሆነው ትላለች እሷ፣ ሳገባ ደስተኛ ሆናለሁ፣ ልጅ ስወልድ ደስተኛ ሆናለሁ፣ ዲግሪዬን ሳገኝ ደስተኛ ሆናለሁ፣ አሜሪካ ስሄድ ደስተኛ ሆናለሁ፣ ቪዛዬን ሳገኝ ነው ደስተኛ የሚሆነው ብለን ቀጠሮ እንይዛለን። አሁን ደስተኛ ካልሆንሽ ስታገቢ ደስተኛ አትሆኝም። ምክንያቱም ትዳር የራሱን ችግር ይዞ ይመጣል። አሁን ደስተኛ ካልሆንሽ ስትወልጂ ደስተኛ አትሆኝም፣ እሱም የራሱን ችግር ይዞ ይመጣል። አሁን ደስተኛ ካልሆንክ አሜሪካ ስትሄድ ደስተኛ አትሆንም፣ ምክንያቱም እዛ ካልቸር ሾክ ይጠብቀሃል፣ ካልቸር ሾክ ይጠብቀሃል፣ ብዙ ነገር ይጠብቀሃል። ስለዚህ ውሳኔ ነው። I have to be happy, I have to enjoy my life ብላችሁ መወሰን አለባችሁ። ከመጋረጃው ጀርባ እየተስተካከለ ስለሆነ። ስለዚህ ምን እናድርግ? እያንዳንዷን ነገር በማይንድፉልነስ አጣጥሙት። ራት ስትበላ ዝም ብላ አትብላ፣ ሽሮውን እያጣጣምከው ብለው። ቡናዋን ስትጠጡ ሲኒዋን ታነሱና ዝም ብላችሁ እያወራችሁ ዝም ብላችሁ አጠጡት። ቅመሱት፣ ጤና አዳሙን ቅመሱት። ከዛ አጣጥሟት፣ እያንዳንዷን ሲኒ ቡና አጣጥሟት። ባለትዳር ከሆንክ ሚስትህን ኢንጆይ አድርጋት። እያት፣ ዝም ብለህ እያት። ጸጉሯን እይ፣ አይኗን እይ፣ ጥርሷን እይ፣ እያት፣ ኢንጆይ አድርጋት። ልጆቻችሁን ዝም ብላችሁ በል ልበስ፣ ሂድ፣ በል ትምህርት ቤት ድምፅ አትበሏቸው፣ ኢንጆይ አድርጓቸው። ማይንድፉልነስ ይባላል። አፕሪሺየት አድርጉት፣ አጣጥሙት እያንዳንዱን ነገር። አንድ ጊዜ ነግሬያችሁ እንደሆነ አላውቅም፣ ደመቀ የሚባል ሼፍ ምግብ የሚበላ አርት ነው ብሎ ተናገረ። ከዛ አነጋገሩ በጣም ገረመኝ እኔ እና ለአንድ ወጣት ልጅ ነገርኩት። ይገርምሃል፣ ትናንትና ደመቀ ምግብ የሚበላ አርት ነው አላልኩት። ከዛ እሱ አሰብ አረገና የሚገርም አባባል ነው አለ። ከዛ የኛ ቤት ምግብ ግን ምንም አርት የለውም አለ። ምንም አርት የለውም፣ ምስር ነው፣ ምን አርት አለው አለ። ከዛ ነው ይሆናልኩት እንትን እሱ ምስርም ቢሆን አጨላለፉን ከዛ አፈሳሰሱን አርት ታደርገዋለህ። ስለዚህ ኢንጆይ አድርጉት፣ ደስ ይበላችሁ። በጣም ራሳችሁን አክሴፕት አድርጉ። ከራሳችሁ ጋር አትጣሉ፣ ከቁመታችሁ ጋር አትጣሉ፣ ከመልካችሁ ጋር አትጣሉ። ሰዓሊው የሳለው ሁሉም ሰው ውብ ነው። አንድም ውብ ያልሆነ ሰው የለም። ራስን አክሴፕት ማድረግ ለደስታ በጣም ጥሩ ነው። ራሳችሁን አክሴፕት ካደረጋላችሁ ከሌላ ሰው ጋር ራሳችሁን አታወዳድሩም። የራሳችሁን መንገድ ትኖራላችሁ። የራሳችሁን ደስታ ትጠብቃላችሁ። ጠዋት ስትነሱ ፀሐዩን አፕሪሺየት አድርጉ። እኔ ያደርጋለሁ፣ ከልቤ ነው። ጠዋት ተነስቼ ደስ ይለኛል፣ ፀሐዩን ሳይ፣ ንፋሱን ሳይ ደስ ይለኛል እና እንዴት ያምራል እላለሁ።
አንዳንድ ጊዜ ከቲክቶክ ላይ ተነሱና ወጣ በሉና ከዋክብቶቹን ተመልከቷቸው። ጨረቃን እዩት፣ ኢንጆይ አድርጉት። አትጠብቁ፣ ቀጠሮ አትስጡ። ዛሬ ደስተኛ ሆኑ። የመጀመሪያው ስጦታዬ ይሄ ነው። ክብራትና ክብራን፣ አራተኛው በቂምና በጥላቻን የኖር ነው። ይቆጨኛል፣ በጥላቻን የኖርኩት፣ በቂም የኖርኩት ይላሉ። የብዙዎቻችን ችግር ምንድነው ብትሉ፣ አሁን ቅድም ያልኩት ከኋላ ክሎዥር ይባላል። በጌስታልት ቴራፒ ትዘጉታላችሁ። ያለፈ ታሪካችሁን አትጎትቱትም። ወደዚህ የጎትታችሁ እንዲረብሻችሁ ይቅር ትሉና ክሎዥር ታደርጋል። ይሄኛውን ትዘጉትና አዲስ ህይወት መኖር ትጀምራላችሁ። አንዳንድ ሰዎች አሉ የሚያናድዱን አይደል? እኔም አሉ እኮ የሚያናድዱኝ፣ ቅጥል የሚያደርጉኝ። እሱ እንዴት ይቅር ልለው እችላለሁ? እሷ እንዴት ይቅር ልላት እችላለሁ? በጣም ክፉ ነገር ነው ያደረጉብን። ወዳጆቻችን ነበሩ፣ ክፉ ነገር አደረጉብን። እንዴት ነው ይቅር ማለት የምትችሉት? እነሱ አሁን ነግራችሁና ከዛ ቂም ትይዙ እንደሆነ ያለው ይቅር ለማለት ኮርቲሶል የሚባል ሆርሞን ሰውነታችን ውስጥ እንዲጨምር ያደርጋል። ኮርቲሶል የራሱ ጥቅም አለው። ግን ኮርቲሶል ሲበዛ የሚያደርገውን ልንገራችሁ። ደም ብዛት ይጨምራል። ደም ብዛት ያመጣል ሃይፐርቴንሽን፣ ስኳር ያመጣል ዲያቤቲስ መልተስ፣ ፔፕቲክ አልሰር ዲዚዝ ያመጣል የአንጀት የጨጓራ ቁስለት፣ ኢንተስቲናል ፖሊፖሲስ የሚባል አለ የትልቁ አንጀት ላይ የሚወጣ፣ አስም ያመጣል አስማቲክ ዲስኦርደር፣ ቶሎ ያስረጃል፣ መስመሮች ይወጣሉ፣ ቶሎ ፊታችን ያረጃል፣ ሰውነታችን ያረጃል፣ ከዛ እድሜያችን ያጥራል። አእምሮ ላይ ደግሞ ጭንቀት ያመጣል፣ ዲፕሬሽን ያመጣል፣ እንቅልፍ ማጣት ኢንሶምኒያ ያመጣል። እነዚህን ሁሉ ያመጣል። አላስፈላጊ ውፍረት ሁሉ ያመጣል። ኦቤሲቲ ያመጣል። ኮርቲሶል ምን ሲሆን? ቂም ስንይዝ፣ ጥላቻ ውስጥ ስንሆን ሆርሞን ይጨምራል። እሱ ብቻ አይደለም። 61% ካንሰር በቀጥታ ከቂም ጋር የተያያዘ ነው። በቀጥታ 61% ኮዝ ኢፌክት አይደለም፣ አሶሲዬሽን ነው የሚባለው። አሶሲዬት ይደረጋል። 61% ካንሰር ከቂም ጋር የተያያዘ ነው። ለዚህ ነው አሁን ለካንሰር ሕክምና ሲሰጥ ምን ተጀመረ? ኬሞቴራፒ ይሰጣል፣ ሬዲዬሽን ቴራፒ ይሰጣል፣ ሕክምና ሁሉ ይሰጣል። ከዛ ፎርጊቭነስ ቴራፒ ተጀመረ። እዛ ሆስፒታል ውስጥ ሳይኮቴራፒ የሚሰጡና ሰዎቹ ይቅር እንዲሉ የሚያደርጉ ሳይኮሎጂስቶች ገቡ። ምክንያቱም ፎርጊቭ ሲያደርግ የመዳን እድላቸው ከፍተኛ ነው። ካንሰር ያመጣል፣ ፔፕቲክ አልሰር ዲዚዝ ያመጣል። እንዲህ አሁን እናንተ ፍረዱ። እኔ ይህንን ሰውዬ ብሽቅ የሆነ ሰውዬ ይቅር ብለው ይሻላል? ብሽቅ ነው እኮ ምንም ጥያቄ የለውም እኮ አቃጥሎኛል። ግን ቂም ይዤ ቁጭ ብዬ ደም ብዛት፣ ስኳር፣ አስም፣ ጨጓራ፣ ፔፕቲክ አልሰር፣ ካንሰር ምናምን ይሄንን ሁሉ ከምሸከምና እንደምንም ብዬ ይቅርታ ባረግና ባሰናብተው የትኛው ይሻላል? ይሂድልኝ ወደዛ። አልፈልግም እኔ። ስለዚህ ክሎዥር አድርጉ። ሰዎችን ይቅር በሏቸውና በጤንነት ኑሩ። ስለዚህ አራተኛው ስጦታዬ ምንድን ነው? ይቅር በሉና ክሎዥር አድርጉና እንደ አዲስ ጀምሩና ኑሯችሁን በሰላም ኑሩ ነው ስጦታዬ። ሰጥቻለሁ። አምስተኛው ከቤተሰቤ ጋር ጊዜ አላሳለፍኩም ነው ቁጭታቸው። ልጆችን ሳላያቸው ነው ያደጉት። ለእናቴ ጊዜ አልሰጠዋትም፣ ለአባቴ ጊዜ አልሰጠውትም። ብዙ ሰክሰስፉል አባቶች ምን ይመስላቸዋል? ቆንጆ ጫማዎች ለልጆቻቸው ይገዛሉ። የጂንሱ አይነት በየአይነቱ ነው። አይፓዱ፣ አይፎኑ፣ ፕሮማክስ ነው የሚገዛላቸው ለልጆቻቸው። በየመኝታ ቤታቸው ቲቪ ሴት ገብቶላቸዋል፣ ኔትፍሊክስ ገብቶላቸዋል፣ አስጠኝ ተቀጥሮላቸዋል። ምግቡ ጠረጴዛውን የሞላ ነው። አባት ይህንን ሁሉ አድርጓል። እሱ ግን የለም ቤት ውስጥ። እሱ ምን ይመስለዋል? ሁሉ እንደሰጣቸው 50% አልሰጣቸውም። እነሱ አባታቸውን ይፈልጉታል። ከሱ ጋር መላፋት ይፈልጋሉ፣ መጫወት ይፈልጋሉ፣ ማውራት ይፈልጋሉ። 18 ዓመት ከሞላቸው በኋላ ሊቀጣቸው ዲሲፕሊን ሊያደርጋቸው ሲል ዞር በል ይሉታል። ወይም እንደኛ እንደ ሀረር ልጆች ቦለበል ይሉታል። ዞር በል ወደዛ ይሉታል። ለምን? ያልነበረም he was not there። ለእናንተ ብዬ እኮ ነው ያንን ስሰራ እንዲህ ሳረግ አንተ አልነበርክም። የት ነበርክ አንተ ይሉታል።
ወይም ደግሞ አቅም ያላቸው ይወስዱና አሜሪካ የሆነ ከተማ ይጥሏቸዋል። ትምህርት ቤት አስገብተው ገንዘብ ስላላቸው ከ9ኛ ክፍል ወስደው ይጥሏቸዋል። 12 ከጨረሱ በኋላ ኮሙኒኬት ማድረግ አስቸጋሪ ነው። አልነበርክም አንተ አልነበርክም። እና ለቤተሰቦቻችሁ ጊዜ ስጡ። እናቶቻችሁ በህይወት ያሉ ሰዎች እዚህ መካከል በጣም እድለኞች ናቸው። እኛ እንዴት እንደሚያንገበግበን አታውቁ። ቁጭ ብለህ ሂድና ከማዘር ጋር ቡና እየጠጣ ሽሮ እየበላ አውራቸው፣ አዳምጣቸው። ቤተ ክርስቲያን አብራቸው ሂድ፣ መስጊድ አብረሻቸው ሂጂ። ፋዘር ካሉ ቁጭ ብለህ አጫውታቸው፣ ጊዜ ስጣቸው። እህት ወንድሞቻችሁ ካሉ ጊዜ ስጧቸው። ቁጭ በሉና እስቲ ያዋሯቸው። እንዴት ነው ህይወት? እንዴት ነው ትምህርት ቤት? እንዴት እየሆነ ነው? ቶክ ቱ ደም፣ ጊዜ ስጧቸው። በኋላ ቤኔፊቱን ታጭዳላችሁ። ለቤተሰቦቻችሁ ጊዜ ስጡ፣ ደስ ይበላችሁ። ለእናንተ ትንሽ የሆነ ነገር ለነሱ በጣም ትልቅ ነውና ጊዜ ስጧቸው፣ እንደምትወዷቸው ንገሯቸው። 5ኛው ስጦታዬ ለቤተሰቦቻችሁ ጊዜ ስጡ የሚል ነው። አመሰግናለሁ። 6ኛው ወርክሆሊክ ነበርኩኝ ነው የሚሉት። ውጪ እዛ ስለተሰራ ነው። እኛ ሀገር ብዙ ላይ ሰራ ይችላል፣ ግን እዛ 16 ሰዓት ይሰራሉ፣ 2 ሰዓት ይሰራሉ፣ 8 ሰዓት አንድ ጊዜ፣ 8 ሰዓት አንድ ጊዜ። ግን ስቲል እኛ ጋር ይሰራል። እኛ ጋር የሚሰራው መሰላችሁ? በልፋትና በትጋት መካከል ልዩነት አለ። ልፋት እርግማን ነው። እርግማን ነው ልፋት። ዝም ብሎ መልፋት፣ መኳተን መኳተን መኳተን፣ መልፋት መልፋት መልፋት። በአቦ ሰጥ የሆነ ቢዝነስ ውስጥ መግባት፣ መሞከር፣ መክሰር፣ እዛ ውስጥ መግባት፣ መክሰር፣ እዛ ውስጥ መግባት፣ ከዛ ይሄ እርግማን ነው። ትጋት ግን ዲሊጀንስ ግን በረከት ነው። አስተውላችሁ ነው የምትገቡት። በትጋት ትሰሩታላችሁ፣ በጥራት ትሰሩታላችሁ። ኢፌክቲቭ ናችሁ፣ ኤፊሽንት ናችሁ። ይሄኛው በረከት። ስራችሁን ትሰራላችሁ። አሜሪካ ውስጥ እኔ ከማውቃቸው በጣም የሚገርሙ ስራዎች ልንገራችሁ። በጣም የሚገርም ስራ ኤርፖርት ላይ የማየው ነጮች ናቸው የሚሰሩት። በጣም ገንዘብ የሚያስገኝ ስራ ጫማ መጥረግ ነው። ከፍ ያሉ ወንበሮች አሉ ኤርፖርት ላይ። ከፍ ያለ ወንበር ላይ ይቀመጣሉ። መጥተው የሚቀመጡት ሀብታሞች ናቸው። ከዛ ነጮች ናቸው የሚሰሩት። አያስነኳችሁም? እንደው እንድች ጨርቅ እንደዚህ ይዘው እንድች ያደርጉና $100 ሰጥተዋቸው ይሄዳሉ። በየደቂቃው $50፣ $100፣ $50፣ $100 ማአት ዶላር ተሸክመው ነው የሚሄዱት በቀን። ለምንድን እንዴት አንተ ጫማ ትጠርጋለህ ብትለው ያማሃል ወይ ነው የሚለው። ምን ማለት ነው ነው የሚለው። ምክንያቱም ገንዘብ ያገኝበታል፣ ወደ ራእዩ ይገባበታል፣ ይጠቀሙበታል። አንድ ጊዜ ከሆቴል ወደ ኤርፖርት ይሄዳሉ በታክሲ። የዛ ጊዜ ታክሲ ነበር፣ ኡበር አልተጀመረም። እና ከሰውየው ጋር ማውራት ጀመርን፣ ከባለ ታክሲው ጋር ስናወራ ኢንጂነር ነኝ አለኝ። አማን ኢንጂነር አለ። እንዴ ኢንጂነር ሆነህ እንዴት ታክሲ ትነዳለህ አልኩት። ይሁት እንደዚህ ነው ዞር ብሎ አየኝና ዋት ዱ ዩ ሚን አለኝ። ወዲህ ደግሞ ከልቤ ነው። ኢንጂነር ከሆንክ ለምን ትነዳለህ ታክሲ አልኩት። በኢንጂነሪንግ እሰራለሁ፣ ቤት እዳለብኝ፣ ትርፍ ሰዓቴ ደግሞ ታክሲ ነዳለሁ፣ ገንዘብ አገኛለሁ፣ ወዳይን እከፍላለሁ። ምን ማለት ነው አለኝ። እሺ በቃ እንግዲህ ከኢትዮጵያ ነው የመጣ ነው ወዳጄ ብዬ። ነጭ ነው፣ በጣም ገርሞታል በጣም። ስለዚህ ጫማ ይጠርጋሉ፣ ይሰራሉ፣ በትጋት ትሰራላችሁ። እናንተ መንገዳችሁን ስትሄዱ፣ ስራችሁን ስትሰሩ፣ እቺ በጣም ስለምወዳት ልንገራችሁ። ሰረንዲፒቲ የምትባል ነገር አለች። ሰረንዲፒቲ አጋጣሚ ነች፣ ግን የታቀደች አጋጣሚ ነች። ምሳሌ ልንገራችሁ። እኔ ከዚህ ቤት ወጣው፣ ከዚህ አዳራሽ ልክ ከዚህ አዳራሽ ስወጣ አንድ ሰው እየመጣ ነበረ። እተች በሯ ጋር ተገናኘን። 1 ደቂቃ ብዘገይ አላገኘውም፣ 1 ደቂቃ ቢዘገይ አያገኘኝም። ግን በዩኒቨርስ ላይ ካልኩሌት ተደርጎ እኔም የምወጣባት ደቂቃ እሱም የመጣባት ደቂቃ ሰረንዲፒቲ ተገናኘን። አጋጣሚ ነው፣ ግን የታቀደ አጋጣሚ ነው። አንድ ጊዜ አንዲት ነጭ ኢትዮጵያ መታ መጽሐፍቶች ማስገባት ፈለገች። አንድ ሰው አታውቅም ኢትዮጵያ ውስጥ። በተለይ የትምህርት ሚኒስቴር ማግኘት እንዳለባት ተነግሯታል። ከዛ ማንም አታውቅም። መታ አነጋግራ ልትሄድ ነውና መጽሐፍቶች ዶኔሽን ማምጣት ነው የፈለገችው። በኋላ በቃ እንግዲህ እግዚአብሔር ያለው ይሆናል አለችና ፕሌን ውስጥ ገባች። ፈርስት ክላስ ነው የተቀመጠችው።
አጠገቧ አንዲት ሴት ተቀምጣለች እና እየፈራች እንደው መጽሐፍ ላስገባ ነበር፣ ዶኔሽን ላስገባ ነበር የፈለኩት አለቻት። ለኢትዮጵያዊቷ ነው የምትላት። አንንም ሰው አላውቅም፣ በተለይ ትምህርት ሚኒስቴር ሄጄ ሰዎችን ማነጋገር አለብኝ እና ትረጅኛለሽ ወይ አለቻት። ከዛ ኢትዮጵያዊቷ ሳቀችና አወረዳሻለሁ አለቻት። ትምህርት ሚኒስቴር ሰው ታውቂያለሽ አለቻት። አዎ አውቃለሁ፣ ግድ የለም ችግር የለም አለቻት። ትረጅኛለሽ? አዎ እኔ ገነት ዘውዴ ይባላሉ፣ የትምህርት ሚኒስትሯ ነኝ አለቻት። ስለዚህ ምንድነው የሆነው? ሰረንዲፒቲ ማለት ይሄ ነው። እቺ ትኬት ቆርጣለች፣ ቦታ ይዛለች። እቺ ትኬት ቆርጣለች፣ ዶኔሽን ልታስገባ ነው የፈለገችው። ሄዳ የተቀመጠችው የትምህርት ሚኒስትሯ ጋር ነው። ይሄ ሰረንዲፒቲ ይባላል። አጋጣሚ ግን የታቀደ አጋጣሚ ነው። አንድ ሜዲካል ዶክተር ደግሞ ውጪ ሄዶ መማር ይፈልጋል እና ውጪ አንድ ዘመድ የለውም፣ ሌሎቹ ዘመድ አላቸው፣ እሱ ዘመድ የለውም። ስለዚህ አሜሪካ ግን ሄዶ መማር የሚፈልገው ስፔሻሊቲ አለ። ዳይት እንደሚያስተምራችሁ በቃ እርግጠኛ ነው እንደሚሄድ። አንድ ቀን አንዲት ነጭ ታማ መጣች። ከዛ አከማት። አሜሪካን ኤምባሲ የምትሰራ ነች። አከመና ላካት። በማግስቱ በኢመርጀንሲ ነበር እሱ ያከማት። በማግስቱ ከፍ ላለ ሕክምና መሄድ አለብሽ ወደ አሜሪካ ተባለች። ሌላ ክሊኒክ ሄደችና ግን ብቻሽን መሄድ አትችይም፣ ከአንድ ሐኪም ጋር አብሮሽ መሄድ አለበት ተባለች። ምክንያቱም አንድ ሜዲካል ዶክተር አብሮሽ መሄድ አለበት ፕሌን ውስጥ ብትታመሚ። ስለዚህ አንድ ስፔሻሊስት አብሮሽ ይሄዳል አሏት። ከዛ እሷ አንድ ሐኪም መሄድ ካለብኝ በጣም ጥሩ አድርጎ ትሪት ያደረገኝ ትናንትና ሌሊት በኢመርጀንሲ ያከመኝ ሐኪም ነው አለች። ከዛ መጡና እባክህን አሉት። ፕሊዝ እባክህ። ያቺ ሴት ለምን ሌሊት እዛ ጋር መጣች? ለምን እሱ ጋር መጣች? አጋጣሚ። ምን አይነት አጋጣሚ? የታቀደ አጋጣሚ። ሰረንዲፒቲ የሚባለው ይሄ ነው። ሰረንዲፒቲ የሚባለው ይሄ ነው። የመጨረሻ ምሳሌ ልንገራቸው። አንድ ዘማሪ አሜሪካዊ፣ ጥቁር አሜሪካዊ አልበም አወጣ። አልበም መዝሙር አወጣ። ማንም አልሰማለትም እና ራሱ ብቻ ነው የሚሰማው። ራሱ ብቻ ይሰማል እና ምንም ማድረግ አልቻለም። አሁን ፕሌን ውስጥ ሲገባ እየሰማ እንዲህ ይላል። የራሱን ሲዲ፣ እዛ ጊዜ ሲዲ ነበር፣ ከፍቶ እንደዚህ ይላል። ከዛ አንድ ረዥም ሰው አጠገቡ ቆመው ነበር። ምንድን ነው የምትሰማው አሉት። መዝሙር ነው አላቸው። የማን ነው አሉት። የኔ ነው አለ። ትሰጠኛለህ አሉት። እንዴ ተገኝቶ ነው የሚጠይቅ። ሲዲውን አወጣና ሰጣቸው። ከዛ ከአንድ ወር በኋላ ተለያዩ። ከአንድ ወር በኋላ ከአንድ ቢሮ ተደወለለት እና አንድ ስቴዲየም ውስጥ የተዘጋጀ ፕሮግራም ስላለ እዛ መጥተህ እንድትዘምር ፈልገናል አሉ። እኔ ነው እንዴት ሆኖ እንዴት አደረጋችሁ አወቃችሁኝ? እኔ ትዝ ይልሃል አውሮፕላን ውስጥ ያገኘሃቸው ረዥም ሰውዬ? አዎ እሳቸው የአንድ ክሩሴድ የቢሊ ግራሃም ክሩሴድ የሚባል አለ በየስቴዲየም ውስጥ ይዘጋጅ የነበረ የእሱ የኦርጋናይዜሽን ቼርማን ናቸው። ስለዚህ ቼርማን ስለሆኑ ሲዲ ጠይቀው ነበር፣ ሰጣሃቸው፣ ሰሙት፣ ወደዱት። ስቴዲየም መጥቶ መዘመር አለበት ብለውሃል እና ደግሞ ያሉህን ሲዲዎች በሙሉ ይዘህና ስቴዲየም ውስጥ ይሸጣል አሉት። አሁን ዘማሪው በጣም ፖፑላር ነው። በግል አውሮፕላን ነው የሚሄደው። ሲገባ እኮ እሳቸው ሲገቡ ቀድሞ ሊገባና ሊቀመጥ ይችል ነበር። እሳቸው ሊዘገዩ ይችሉ ነበር። በፍራክሽን ኦፍ ሰከንድ ሊለያዩ ይችሉ ነበር። ግን እሱ መግባት ነበረበት። የራሱን ሲዲ መስማት ነበር። እሳቸው መግባት ነበረባቸው። ሁለቱ መገጣጠም ነበረበት። ሰረንዲፒቲ ይባላል። ጫማ መጥረግ ከሆነ አንተ ጥረግ። መስራት ያለብህን ስራ፣ ማድረግ ያለብህን ስራ፣ የታሰበልህ የህልምህ መንገድ በአጋጣሚ ግን በታቀደ አጋጣሚ በሰረንዲፒቲ ይሳካል። አጭብጭቡ ለራሳችሁ። የመጨረሻ አስረኛው መንፈሳዊነትን አልተከተልኩም፣ ሃይማኖትን እንቅ ነበረ፣ ሃይማኖት ደስ አይልኝም ነበር ያሉት። ሙስሊሞች ናችሁ እንኳን ሆናችሁ። ኢስላም ማለት ሰብሚሽን ማለት ነው። የራሱ ፒለሮች አሉት። ኮምፓሽን፣ ፒስ። ግን በደንብ አጥኑት፣ ዲፕ ገብታችሁ አንብቡት። ቁርአኑንም ሀዲቶቹንም በደንብ ተረዷቸው። አስተማሪዎቻችሁን በደንብ አዳምጡ።
የሃይማኖታችሁ የሚጠይቀውን ነገር አድርጉ። የተዋህዶ ልጆች ናችሁ፣ ቸርች ሂዱ። ለገና እና ለፋሲካ ብቻ አትሂዱ ቸርች። ጎ ቱ ቸርች ሂዱ፣ ጉባኤ ተሳተፉ፣ አዳምጡ፣ ተሳተፉ። ካቶሊኮች ናችሁ፣ ቤተ ክርስቲያን ሂዱ፣ ስጋና ደሙን ውሰዱ፣ ቁርባን ተካፈሉ። ፕሮቴስታንቶች ናችሁ፣ ወደ ቸርች ሂዱ፣ ዘምሩ፣ ስብከት ስሙ፣ ፓርቲሲፔት አድርጉ፣ ከወገኖቻችሁ ጋር አብራችሁ ፌሎሺፕ አድርጉ። ለመንፈሳዊ ህይወት የምሰጠው ኤምፋሲስ በጣም ሃይ ነው። ምክንያቱም ቦዲ ሶል ስፒሪት ነኝ እኔ። ለቦዲ የማረግለት አለ፣ ሻወር አረገዋለሁ፣ ምግብ መግበዋለሁ፣ ቅድም እንደተባለው ቫይታሚን እሰጠዋለሁ። ለሶሌ ደግሞ ማይንድ ማለት ነው፣ ኢሞሽን፣ ኮግኒሽን ምናምን ያሉበት ዲፓርትመንት ነው። መጽሐፍ አነብለታለሁ፣ ኢንተርቴንመንት ወስዳለሁ፣ እውቀት ኮንሱም አደርጋለሁ፣ እንከባከባለሁ ሶሌንም ማይንዴን ማለት ነው። ሃው አባውት ዩር ስፒሪት? መንፈሳችሁን ኢግኖር ካረጋችሁት አስቸጋሪ ነው። ለዛውም ዋነኛው እኛነታችን ነው። ስለዚህ ለስፒሪት ደግሞ የሚያስፈልገውን ነገር አረጋለሁ፣ ወርሺፕ አረጋለሁ። በፍጹም በመንፈሳዊ ህይወቴ አላፍርም። ጸልያለሁ፣ አመልካለሁ። የኔ የሃይማኖት ክርስትና ስለሆነ መጽሐፍ ቅዱስ አነባለሁ። ከዛ ኤክሰርሳይዝ አረጋለሁ፣ መንፈስ ለመኖር ሞክራለሁ። ታንክፉል ነኝ፣ አመሰግናለሁ፣ ጸልያለሁ፣ እወደዋለሁ። ስለዚህ ለመንፈሳዊ ህይወታችሁ ቦታ ስጡት። ይሄም ስጦታዬ ነው እንደየ ሃይማኖታችሁ። ስለዚህ የኔ ጊፍቶች ዛሬ የምሰጣችሁ ሪቫይዝ ለማድረግ አንደኛ ደስተኛ ሆኑልኝ፣ ኢንጆይ አድርጉት፣ ደስ ይበላችሁ። ሁለተኛ በእውቀት ራሳችሁን አሳድጉ። ሶስተኛ ራሳችሁን ተንከባከቡ፣ ቫይታሚን ውሰዱ፣ ኤክሰርሳይዝ አድርጉ፣ ዋች ዩር ዳይት፣ ዋች ዩር ዌይት። አራተኛ ከቂምና ከጥላቻ አትኑሩ፣ ክሎዥር አድርጉና በይቅርታ ኑሩ። አምስተኛ ለቤተሰብ ጊዜ ስጡ። ስድስተኛ ሰዎችን እርዱ፣ ባገኛችሁት አጋጣሚ፣ ቁጥሩ ይቀያየራል። ሰባተኛ ለህልማችሁ ኑሩ። ስምንተኛ ትጋት ላይ አተኩሩ። ዘጠነኛ ፍቅራችሁን ግለጹ፣ ታንኪዩ በሉ። አስረኛ መንፈሳዊነትን ፈልጉ። 11ኛ ደግማችሁ ጋብዙኝ እዚህ ቦታ